ጤና ይስጥልን ክቡራን አድማጮቻችን፣ የሰዓቱን መረጃዎች ወደ እናንተ ይዘን ቀርበናል። በኢትዮጵያም የተለያዩ የማህበረሰብ ክፍሎች ለሚያነሷቸው የማንነት ጥያቄዎች በሳይንሳዊ መንገድ ምላሽ የሚሰጥ የብሔር ብሔረሰቦችና ሕዝቦች ማንነት መገለጫ ጥናት ሊካሄድ ነው ተብሏል። ጥናቱ ለማካሄድ የሚያስችለው ስምምነት ባለፈው ሳምንት ረቡዕ የካቲት 19 2017 የአዲስ አበባ ዩኒቨርሲቲ የፌዴሬሽን ምክር ቤት ተፈራርመዋል። በአዲስ አበባ ዩኒቨርሲቲ አማካኝነት የሚካሄደው ጥናት 5 ዓመት እንደሚፈጅ በስምምነት ፊርማው ወቅት ተገልጿል። ሂደቱን የሚያስፈጽም የፕሮጀክት ጽህፈት ቤትም እንደሚቋቋም ነው እየተጠቆመው። የፌዴሬሽን ምክር ቤትን ወክለው በስምምነቱ ላይ ፊርማቸውን ያሰፈሩት የምክር ቤቱ አፈ ጉባኤ አቶ አገኘሁ ተሻገር ለሁላችንም ማጣቀሻ ሊሆን የሚችል ነገር እንደ አገር አልተሰራም ሲሉ ተናግረዋል። አቶ አገኘሁ አክለውም ይሄ ጥናት ከተጠና በኋላ እውቅና መስጠት አለበት ሲሉ ከጥናቱ መጠናቀቅ በኋላ በተደጋጋሚ የሚነሱ የማንነት ጥያቄዎች ምላሽ እንደሚያገኙ ፍንጭ ሰጥተዋል። የፌዴሬሽን ምክር ቤት የህዝብ ግንኙነትና የኮሚኒኬሽን ዳይሬክተር አቶ ተረፈ በዳዳም የአፈ ጉባኤውን ሀሳብ የሚያጠናክር አስተያየት ነው ለምንጮቻችን የተናገሩት። አቶ ተረፈ እዚህም የሚነሱ ደግሞ ማንነት ይታወቅልን የሚሉ ሳይንሱን ያልተከተሉ ጥያቄዎች አሉ። በዚህ ጥናት ሳይንሱን በተከተለ መንገድ እንዲህ አይነት ችግሮች ይቀርፋሉ የሚል እምነት ተይዟል ሲሉ ከጥናቱ በኋላ የሚጠበቀውን ውጤት አስረድተዋል። የኮሚኒኬሽን ዳይሬክተሩ አክለውም በዚህ ጥናት ውስጥ በትክክል ማንነት ያላቸው የራሳቸው ቋንቋ ያላቸው የራሳቸው ብሔረሰብ የሚያስብል ማንነት የሚያሰጥ መስፈርት ካሟሉ እውቅና ይሰጣቸዋል ነው ያሉት። በኢትዮጵያ ሕገ መንግስት መሰረት ብሔር ብሔረሰብ ህዝብ ማለት ሰፋ ያለ የጋራ ጠባይ የሚያንጸባርቅ ባህል ወይንም ተመሳሳይ ልምዶች ያላቸው ሊግባቡበት የሚችሉበት የጋራ ቋንቋ ያላቸው መሆናቸውን ያትታል። የጥናቱ አንዱ ባለቤት የሆነው የፌዴሬሽን ምክር ቤት የኢትዮጵያ ሉዓላዊ ስልጣን ባለቤት ለሆኑት ብሔር ብሔረሰቦችና ህዝቦች እውቅና የመስጠት ኃላፊነት እንዳለበት ይታወቃል። በምክር ቤት እውቅና የተሰጣቸው አሁን ብሔር ብሔረሰቦች ቁጥር 76 ነው። አቶ ተረፈ በዳዳ ዛሬ በኢትዮጵያ ነባራዊ ሁኔታ ማንነታችን ይታወቃልን የሚል ጥያቄ የሚያቀርቡ አካላት አሉ ሲሉ ተናግረዋል። ኢትዮጵያ እንደ አገር ልሳነ ብዙ ባህለ ብዙና ህብረ ብሔራዊ ናት የሚሉት ዶክተር ዮሐንስ ደግሞ በተለያዩ ጸሐፊዎች ዘንድ እንደሚገለጸው በምሁራኑ በህግ አውጪው በህግ አስፈጻሚው ጭምር የኢትዮጵያ ብሔረሰቦች ስንት ናቸው የሚለውን በትክክል ማወቅ አልተቻለም ሲሉ ይናገራሉ። የፌዴሬሽን ምክር ቤት እውቅና የሰጣቸው 76 ብሔረሰቦች ቢኖሩም ከዚህ አንጻር ቋንቋዎችን ስናይ ከ80 በላይ እየተባለ ነው የሚገለጸው እንጂ ይህን ያህል ቋንቋዎች ኢትዮጵያ አሏት፣ ብሔር ብሔረሰቦቿ ይህን ያህል ናቸው የሚልና ብሔሩ ከቋንቋ ጋር ያለው መስተጋብር አልተጠናም ይላሉ። ከዚህ በተጨማሪ የኢትዮጵያን ብሔር ብሔረሰቦች ባህል፣ ማንነት፣ የማንነት መገለጫ የሆኑ የቋንቋና የባህል ያኗኗር ሁኔታዎችን መግለጽ፣ መሰነድና ካርታ ማዘጋጀት ሌላው የጥናቱ ዋና ዓላማ መሆኑ ተጠቁሟል። ለዘመናት የሚንከራተቱ ሰዎች አሉ። እንደ ቡድን በፌዴሬሽን ምክር ቤት እውቅና ይሰጠን የሚሉም አሉ። አልተሰጣቸውም። በቂ የሆነ ሳይንሳዊ መልስ ስለሌለው ጥያቄ አልተመለሰላቸውም የሚሉት ዶክተር ዮሐንስ ጥናቱ የማንነት ጥያቄዎች እንደሚመልስ ይገልጻሉ። ጥናቱ ከተዘጋጀ በኋላ በትክክል በቋንቋዎቹና በዘዬዎቹ መካከል ያለው ልዩነት ከታወቀ፣ በቋንቋዎቹና በብሔር ብሔረሰቦቹ መካከል ያለው መስተጋብር ከተለየ በየጊዜው ለፌዴሬሽን ምክር ቤት የሚቀርቡ የማንነት እውቅና ይሰጠን የሚሉ ጥያቄዎች መልስ ያገኛሉ ሲሉም አስረድተዋል። ከዚህ በተጨማሪም ጥናቱ የቋንቋዎቹና የባህሎቹ መገኛ ቦታ ብቻ ሳይሆን ህልውናቸው ምን ላይ እንዳለ እንደሚለይ ነው ዶክተር ዮሐንስ እየተናገሩት። ጥናቱ ለአደጋ የተጋለጡት የትኞቹ ናቸው? ቶሎ የስነዳ ስራ የሚያስፈልጋቸው ብሔር ብሔረሰቦችስ የትኞቹ ናቸው? የመጥፋት አደጋስ የተደቀነባቸው ድንበር ተሻጋሪ ባህሎችና ቋንቋዎችስ እነማን ናቸው? ለእነሱ ምን አይነት ምላሽ ያስፈልጋል የሚለውን ለመከታተል በጣም ጠቃሚ ግብዓት ነው ሲሉም አብራርተዋል። ሌላው መረጃም የቤኒሻንጉል ጉሙዝ ክልል መንግስት ክልሉን ዳግም ወደ ግጭት ለማስገባት እንቅስቃሴ ጀምረዋል ያላቸውን አንዳንድ የተቃዋሚው ቦሮ ዲሞክራሲያዊ ፓርቲ ቦዴፓ አመራርና አባሎችን አስጠንቅቋል። ቦዴፓ በበኩሉ ማስጠንቀቂያው የፓርቲው አመራሮች በቅርቡ የተሻሻለው የክልሉ ህገ መንግስት ተፈጻሚ እንዳይሆን በዚህ ሳምንት ለህገ መንግስት ጉዳዮች አጣሪ ጉባኤ ካቀረቡት አቤቱታ ጋር የተያያዘ ነው ብሎ እንደሚያምን ገልጿል። የቤኒሻንጉል ጉሙዝ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ በወቅታዊ ጉዳይ የተሰጠውን ይህንን መግለጫ ያወጣው ትናንት ሐሙስ የካቲት 2017 ዓ.ም ነው። በክልሉ ያሉ ህዝቦች በዘመናት አብሮነት የጋራ ማንነቶች ማዳበራቸውን የገለጸው መግለጫው ከሀገራዊ ለውጡ ማግስት አንስቶ ተከናውኗል ያላቸውን ተግባራትም ዘርዝሯል። ክልሉን ሰላም በመመለስ የተቋረጡ ፕሮጀክቶችን በማጠናቀቅና አዳዲሶችን በተያዘላቸው የጊዜ ገደብ ውስጥ ለማጠናቀቅ የሚደረገው ጥረትም ከተጠቀሱት ጉዳዮች መካከል ናቸው ተብሏል። የክልሉ መንግስት የፖለቲካ ምህዳሩን የበለጠ በማስፋት ከተፎካካሪ ፓርቲዎች ጋር ተቀራርቦ በመስራትና
የኃላፊነት ቦታዎችን ጭምር በማጋራት እየሰራ መሆኑንም ጠቅሰዋል። ይሁን እንጂ እነዚህ የቦዴፓ አባላት ክልሉን ዳግም ወደ ግጭት በማስገባት የተሰጣቸውን አጀንዳ ለማስፈጸም እንቅስቃሴ ማድረግ ጀምረዋል ሲል ከሷል። ሌላው መረጃ የአሜሪካው ፕሬዚደንት ዶናልድ ትራምፕ ከኢራን ጋር የኒውክለር ድርድር ለመጀመር ለኢራን ጠቅላይ መሪ አያቶላህ አሊ ሀሜኒ በይፋ ደብዳቤ መላካቸው ተሰምቷል። ፕሬዚዳንቱ ከፎክስ ኒውስ ጋር ባደረጉት ቆይታ ቴህራን ዳግም ወደ ንግግር ትመለሳለች ብሎ እንደሚጠብቁ ነው እየገለጹት። የኢራን ጉዳይ በሁለት መንገዶች ሊፈታ ይችላል፣ በወታደራዊ አሊያም ስምምነት ላይ በመድረስ እኔ የኢራን መልካም ህዝብ እንዳይጎዳ ስምምነቱን እመርጣለሁ ሲሉም ነው እያብራሩት። ዶናልድ ትራምፕ የኢራን ባላንጣ የሆነችው እስራኤል ስትራቴጂካዊ አጋር አሜሪካ ቴህራን ወደ ድርድር ተመልሳ ስምምነት ካልፈረመች ምን ሊፈጠሩ እንደሚችል በዝርዝር ባይጠቅሱም ሌላም የኒውክሌር የታጠቀ ሀገር እንዲኖር አንፈቅድም ብለዋል። ኢራን በትራምፕ ተልኳል ስለተባለው የድርድር እንጀምር ደብዳቤ እስካሁን የሰጠችው አስተያየት አልተሰማም። ፕሬዚዳንት ትራምፕ በመጀመሪያ የስልጣን ዘመናቸው በ2018 በፈረንጆቹ ኢራን ከአምስቱ የጸጥታው ምክር ቤት ቋሚ አባላትና ከአውሮፓ ህብረት ጋር በፈረንጆቹ 2015 ከተፈራረመችው የኒውክሌር ስምምነት ሀገራቸውን አስወጥተው በቴህራን ላይ ዳግም ማዕቀቦች እንዲጣሉ ማድረጋቸው የሚዘነጋ አይደለም። ክቡራትና ክቡራን እነዚህና ሌሎች መረጃዎችን ለማግኘት ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደርጋችሁ ቤተሰብ እንድትሆኑ የአክብሮት ግብዣችን ነው። ሰላም።